ይኸውላችሁ ቤተሰቦች አንድ ትልቅ ሚስጥር አለ። ትልቅ ሚስጥር ማጋለጥ አለብኝ። ለማዋራት ነው ሞክር። እዚህ ጋር መከነ የቆምነው ስንት ነው? 4 ሰዓት 5 ሰዓት። ሰፈር ውስጥ ግርግር ሳይል እንዳይፈጠር ቶሎ ብለን እንሄዳለን። እሺ ሰፈር ከተጫጫኸ ችግር ነው የሚፈጠረው። ይወጣች ነው እያምንች እንደዛ ጋር ሱቅ አለና እዛ መሰለኝ በደንብ አሳይቶኛል እኮ ስለዛ ቤት እንደማይመለከተኝ በደንብ እያሳየኝ ይመለከትሻል። እሱ ስላለሽ አይመለከትሽም ማለት አይደለም። አረጋጊ መጀመሪያ ልቀቀኝ። አብሪኮ ስነ ስርዓት ለምን አትይዝም? አረጋጊ መጀመሪያ ልቀቀኝ። በእናትህ ለምን ነው ሰላም የምትነሳኝ? እሺ ሁለት ቀን የደከምኩት። እሺ ኤፍሬም ስነ ስርዓት ነው። አልገባም አብሪኮ አልገባም። ወዴት ከዚህ በላይ አንቺ ተበርቶሎ ነው እጮሃለሁ። ወዴት ልትሄድ አትችልም። ያለ ፍቃድ ነው እየወሰድከኝ ያለው። ባይዛው እንዳትጠጋኝ ኤፍሬም ስነ ስርዓት ነው። ያዝ ታልቅሽሽ ለብረሽም ታለቅሽው እዚህ ጋር የሚያስለቅሽ ነገር አለ። እሺ ወይ አብሪኮ ላንቺ ብለን እኮ እንደዚህ ያደረግን ያለ ነው። በመስኮትም ቢሆን ዘልዬ ይወጣል። እየለመንኩሽ ነው። ያንን እንዳደርግ ኮኔክት ምትፈልገው አይደል? ስለማፈቅርሽ ነው። ሰላም እንዴት ናችሁልኝ? ውድና የተከበራችሁ የቻናሌ ተመልካቾች በሙሉ ሁሉ ሰላም ነው ወይ? እኔ ያለውኝ ፈጣሪ የተመሰገነ ይሁን። የሁለት ቀን 3 ቀን ጠፍቻለሁ። አብዛኛው የእኔ ቤተሰቦች ነገሩን የእኔና የህያብ ጉዳይ በውስጥ መስመር ጨርሱ እያላችሁኝ ነበረ። እኔም የእናንተን ሀሳብ ተቀብዬ ነገራቶችን በውስጥ ለመጨረስ በጣም እየለፋው ነበር። ይሄ 2 ቀን አብሶ በጣም እየደከምኩኝ ነበርና በጣም ከአቅሜ በላይ ሆኗል። በጣም ደከመኝ። በቃ አውቃለሁ ህያብ ባናደድኳት ልክ ቶሎ ይሄንን ሀሳብ ለመቀበል ያጋድታታልና ይከብዳታል። ቤተሰቦች ዛሬ ያለኝ አማራጭ እኔ በቃ ባለፈው ቤቱን ለቃ ከወጣች በኋላ በቃ ከራሴ ጋር አይደለሁኝም፣ እኔ ኤፍሬም አይደለሁኝም እና ዛሬ አንድ አማራጭ አንድ ሀሳብ መጥቶልኛል። በቃ ህያብን ወደ ቤት የመመለስ ግዴታ ኖሮብኛል። በቃ ህያብ የገዛ ቤቷ ላይ እንድትቀመጥ ነው መፈለገው። በጣም ብዙ ነገር እየተደረገ ስለሆነ ህያብ ከኔ ቤት ወጣ እንድትኖር ብዙ ሴራ እየተሰራ ስለሆነ ብዙ ነገር እየተደረገ ስለሆነ ህያብን እና እኔን ለማፋታትና እኔና ህያብን ለማለያየት ብዙ ሴራ እየተሰራ ስለሆነ እኔ ደግሞ የልጅነት ፍቅሬን አልተዋትም። ብዙ ርቀት እየሄድኩ ነው። ባለፈው እናንተም እንደምታውቁት እናቷን ይቅርታ ብያለሁ። ይቅርታዬን ተቀበላለች፣ ይቅርታ አድርጋለኛለች። ከዚህ በላይ ምንድነው ማድረግ የምችለው? በጣም ደከመኝ፣ በጣም አቃተኝ። በቃ ከአቅሜ በላይ ሆኗል። እንግዲህ ዛሬ ህያብ የምትኖርበት ያው ሰፈራቸውን ከዚህ በፊት አሳይቻችኋለሁ፣ ታውቁታላችሁና ህያብን ሰፈራቸው ቆመን እየጠበቅን ህያብ ከቤት የምትወጣበት ሰዓት አላቅም። በምትወጣበት አጋጣሚ ማታም ሆነ ቀን ወደ ቤት ይዣት ልሄድ ተገድጃለሁ። በቃ ከአቅሜ በላይ ስለሆነ አጠገቤ አብሪኮ አለ እንዲያግዘኝ። በቃ ህያብ ወደ ቤቷ እንድትመለስ እፈልጋለሁ። ምንም ነገር አልፈልግም። በቃ ምንም ነገር ይቅርብኝ። ኢማንዳን አስመርምሬያለሁ። እርጉዝ አይደለሁኝም ብላለች። የራሷ የሆነ ድራማ ተናግራለች። አንተን ላለማጣት ነው ምናምን ብላለች። እኔ አያገባኝም። በቃ ህያብን ማጣት ስለማልፈልግ ነው። ማጣትም አልፈልግም። ከዚህ በፊት ተናግሬያለሁ። በጣም ብዙ ጊዜ ተናግሬያለሁ። በቃ ከህያብ ጋር እኔን ለማለያየት ብዙ ሴራ እየሰራችሁ ያላችሁ ሰዎች ተው ብያለሁ፣ ተናግሬያለሁ። አልሰማራችሁ። አሁን ከአቅሜ በላይ ሆኗል። በቃ መኪና ይዣለሁ። በመኪና ሱቅ ስትወጣ ወይም ከቤት የምትወጣበት ሰዓት ጠብቄ ህያብን ይዣት ልሄድ እገድዳለሁ። ትሏሳባለህ። እኔ ማለት የምፈልገው መሰላችሁ እሱ ፍቅር መመለሱ አይቀርምና በቅርቡ የምታዩት ይሆናል። አሁን እዩን በደንብ ሳንጫናት አይ ነው እንደምትፋቀሩ ምናምን እኮ እናውቃለን። አይፊ በደንብ ሳንጫናት ቢያንስ በቃ አስማምተን ለማድረግ እንሞክር አይሻልም? ማስማማት ጊዜ ሰጣከኝ ጋር ታወራኝም አብሪኮ። ይሄ 2 ቀን ደከምኩኝ አብሪኮ። ከኔ ጋር ለፋ 2 ቀን ይገባኛል። ሰው ይውላችሁ ከካሜራ እኔ ቤተሰቦቼ በጣም ብዙ ነገር ከካሜራ ውጪ ለመጨረስ በአቅሜ እየሞከርኩኝ ነው። ስጠፋ ደግሞ ሌላ እናንተም በቃ እየተጨነቃችሁ ነው። እሱ ነገር እንዲኖርብኝ አልፈልግም። እንዲኖርም እንዲፈጠርም አልፈልግም። በቃ
በቃ ከካሜራ ውጪ ጨርሱ ምናምን እያላችሁ ነው። ከካሜራ ውጪ ለጨርስ እየሞከርኩ ነው፣ ግን አልቻልኩም። ደከመኝ፣ አቃተኝ። ያው ወደ ቤት መመለሱ የተሻለ ነገር ነው። ገባችሁ? በልህ እዛም ልጁም ጋር ሆና ምናምን ጥሩ አይደለም። ገባችሁ? ኢቭን ቤትም እንኳን ብትሆን ፈልጋው ስላልሆነ ቤት ያለችው ቤት ብትመጣ የተሻለ ነው። ቤት ይዘናት ብትመጣ የራሷ ቤት ራሷ የሰራችው ቤት ውስጥ ብትኖር የተሻለ ነው። እሱ ወንድ ልጅ ነው፣ የትም ቦታ መኖር ይችላል። ገባችሁ? ማዘራም ጋር ቢሆን እናቷም ብትሆን ያው ያለውን ችግር ታውቃላችሁ። ከዚህ በፊት ወደ ቤት የመጣችበትን ምክንያት ታውቃላችሁና ያ ነገር ደግሞ እንዲፈጠርባት አልፈለገም። እሱ ምንም አልፈልግም፣ ሁላችንም አንፈልግም፣ እናንተም አትፈልጉትም። ስለዚህ በቻልነው መጠን ወደ ቤት ይዘናት እንመጣለን። ያው ፈጣሪ ይርዳን። አይሻልም? ፈጣሪ ይርዳን። እኔ የሁላችሁ ቤተሰቦች አንድ ትልቅ ሚስጥር አለ። ትልቅ ሚስጥር ማጋለጥ አለብኝ። ያንን ሚስጥር መስበር አለብኝ። እናንተም ማወቅ አለባችሁ። ይሄ ነገር እኔና ህያብ አብረን ሆነን ህያብ ወደ ቤቷ ስትመለስ ነው መሆን ያለበት አይደለም። የደበቀችኝ ሚስጥር አለ ትልቅ ህያብ የምታውቅ ያንን ነገር እንድትነግረኝ እፈልጋለሁ። በእኔ በኩል ያለውም ነገር ማጽዳት እፈልጋለሁ። እያጸዳው ነው። እባክሽን በቃ ለምኛታለሁ። አንደኛ በጣም ትልቅ ነገር እናንተን የሚያስቆጣችሁ እናቷን ማስቀየሜ ነው። እግሯ ስር ወድቄ ይቅርታ ብያለሁ። ይቅርታዬን ተቀብላኛለች። ከዚህ በላይ ምንድነው ማድረግ የምችለው? ያለኝ አማራጭ ህያብን በቃ እኔ በሆነ መንገድ ወደ ቤት መመለስ ነው፣ ወይ ቤቱን ለቅቄላት እወጣለሁ። እኔ እስኪ ወደ ሰፈራቸው ጠጋ እንበልና ያለው ነገር ነው። ምንም በታቆም አብሪኮ መኪናውን ትንሽ እናዋራት አይሻል? ምንድነው ማውራት? በቃ ቢያንስ በጸባይ እንትን ካለች አሁን ነገሩ እንዳይባብስብን ብዬ እኮ ነው። በጣም እንዳትናደርሷ ለማዋራት ሞክር። እዚህ ጋር መከን የቆምነው ስንት ሰዓት ነው? 4 ሰዓት 5 ሰዓት አብሪኮ። እዚሁ ነጋብን፣ መሸብን። በቃ ጠጋ እንበል ወደ ሰፈራቸው። አለቀ። ያለው ነገር እንጨርስ። ይቻላል። ሜላሽ ምን አማራጭ አለሽ? እሺ ሰፈር ውስጥ ግርግር ሳይል እንዳይፈጠር ቶሎ ብለን እንሄዳለን። እሺ ሂድ እንደው። እሺ በቃ ነገሮች እንዳይባብስብኝ ነው የፈራሁት። አሁን ይኸኛው እሷም እልህ ውስጥ ምናምንና እዚሁ ሰፈር ከተጫጫኸ ችግር ነው የሚፈጠረው። ምን አይነት ችግር ይፈጠራል? ቢያንስ ቢመሽ ይሻል ነበር። እሺ እንሂድ በቃ ለማንኛውም ሽኔ ወጥቼ ላዋራት ነው። ማዋራት አያስፈልግም። አብሪኮ መኪናውን እዚህ ጋር ላቆመውና ስትወጣ ጠብቀን አይሻለንም? እዚህ ጋር መኪናውን እንደብቀው። ኮሽ አንተ እዚህ ሆና እኔም ምንም እንትን ብታይኝ ኮሽ ክሬሎ አይናቅ። እሺ ወጣ አንተ ታወራታለህ። መጀመሪያ በሬው ልጮት ምናምን ከተፈጠረ እዚህ ሌላ ችግር ነው። የሰፈር ሰው ይሰበሰባል። ገባ? እኔን ካየች ትጮሃለች። እሱ ነው እኮ ምን በቃ መጀመሪያ እኔ ላዋራት ይሾርጅ ከወጣች። እሺ ልጠጋ? አዎ ጠጋ ለበለረዘ ነው ወደ ግቢው ሰፈር መኪናው ስለሆነ ቀጣይ የሚያናክል እዚህ ጋር ቆሞ በቃ ወደዛ እንጠጋ። በራቸው ያረን እንደሚወጡበት ትንሽ ንቁም። በቃ እዚሁ አጠፋፋ አብሪኮ ምን እናክሽ? እኔ ልደበቅ? ትንሽ ጠብቃትና ከወጣች ያው የወጣች ነው። ህያብ ነች። እዛ ጋር ሱቅ አለና እዛ መሰለኝ አይ ቲንክ የምትሄደው። እሺ እኔ ሂጅ ላዋራት
ቆይ ስትመለስ ትይዛታለህ። ትሄድባታለህ እኮ ልሄድባት አውራት። ግን በስርዓት የማታወራ ከሆነ ፍንጭ ስጠኝ። እኔ መጥቼ ይዘናት እንሄዳለን ወደ ቤት። እኮ ጄና አነሳልሃለሁ። ሂድ ምንድነው? እሺ አንተ እና ላዋራሽ ፈልጌ ስለምግዱ ይኸውልሽ ነገሮች እንደዚህ እንትን ያላችሁ ምናምን ያብኩ ይሄ ለማለት ነው። የምሬን ነው። ቤትሽ ብትገቢ ይሻልሻል ብዬ ነው። እዚህ ሆነሽም ደስተኛ ምናምን እንዳልሆንሽ እኮ ግልጽ ነው አይደል? ኤፍሬምን እናስወጣው፣ አንቺ እዛ ቤት ሆኜ በቃ። ስለምን ቤት ነው የምታወራው? አብኮ ይኸውልሽ በደንብ አሳይቶኛል እኮ ስለዛ ቤት እንደማይመለከተኝ በደንብ እያሳየኝ። ይመለከትሻል። እሱ ስላለሽ አይመለከትሽም ማለት አይደለም ማለት ነው። ችግር የለውም። እኔ እኮ ይመለከተኛል አይመለከተኝም እያልኩኝ እዚህ ጋር ለማውራት እዚህ ሆነሽ ደስተኛ እንዳልሆንሽ እኮ ይሄን አውራት ታለፈለከና ጽጌን ምናምን ሳዋራት እዚህ ሆነሽ ያው በቃ የተፈጠረው ነገር ግልጽ ነው እኮ። ደስ እያለሽ እዚህ ሆነሽ የእናትሽ ቤት ነው ምናምን፣ ግን ደግሞ ያው የሚያስቸግር ነገር እንዳለ ታውቂያለሽ አይደል? አዎ ይኖር ሰው በቃ የራስሽን የመሰለ ነገር የለም። የራስሽ ቤት ነው የመሰለ ነገር የለም። እዛው ካለ ነገር ይሻለኛል። አሁን ስለዚህ ማውራት ፈልገህ ከሆነ የመጣው ማውራት አልፈልግም፣ ልገባ ነው ወደ ቤት። እዩ አብኮ በእናትህ ተጨቃጨቀኝ። እኔ ስለዚህ ጉዳይ ካንተ ጋር ማውራት አልፈልግም። ማርያም ነው የምሬን ነው የምር እኔ ካንተ ጋር መጋጨት አልፈልግም። እሺ አብሪኮ እባክህን ያማል እንዴ? የራስሽን የመሰለ ነገር የለም። አመሰግናለሁ። እዚህ ደብሮሽ ለምን ደምት? ኧረ ይኸው የራሴ አልደበረኝም። በጣም ደስተኛ ነኝ። እያያችሁኝ እኮ ነው። ስለምንድን ነው እንደዚህ የምታደርጉት? ኦኬ ይዘው አይደል የመጣው? ለምን ተረጋጊ። መጀመሪያ ልቀቀኝ። አብሪኮ ስነ ስርዓት ለምን አትይዝም? ልቀቀኝ በእናትህ። ለምንድን ነው ሰላም የምትነሳኝ? ሁለት ቀን የደከምኩት። እሺ በሰላም ልናወራሽ ነው የመጣነው አይደል? ምንድነው የደከምከው? ሰፈርሽ የመጣሁት በሰላም ላወራሽ ነው። በቃ እሺ። እኔ ደግሞ ማውራት አልፈልግም። ለምን ማውራት አልፈልግም? ሰፈር እየመጣህ ባትበጠብጠኝ ጥሩ ይመስለኛል። ይኸውልሽ በሰላም እንጨርሰው፣ በሰላም እንፍታ ይሄንን ነገር እባክሽን፣ እየለመንኩሽ ነው። ፈታው ነገር የለም። ለምንኛል? ልቀቀኝ ኤፍሬም፣ ልቀቀኝ። ስነ ስርዓትን ያዝ። አብሪኮ ስነ ስርዓትን ያዝ። ኤፍሬም ስነ ስርዓትን ያዝ። አልገባም። አብሪኮ አልገባም። ወዴትም አልሄድም። ያማል እንዳንተ ነዳው ሻንተ ቶሎ ግባና ምንም አውራ ነገር የለም። ሰላም እንጂ መጣትን ሳይ እዩ ተረጋጊ። መጀመሪያ ተረጋጊ። እሺ ተረጋጊ። ምንም ነገር ሊፈጠር አይደለም። ምንድነው እንደማታውቂኝ አትሁኝ እንጂ ለምን እንደማታውቂኝ ይሆንሽ ያለሽ? እዩ ምንም አላውቃችሁም። ኤፍሬም እውነት ካንተ ጋር ወዲትም ቤቱ ቦታ ምን ፈልገህ ማቆምልኝ? ስነ ስርዓት ለዚህ ነበር ያወራኝ። ዝም ብለህ እንደማታውቂኝ ይሆንሽ ያለሽ? እሺ ቆይ ተረጋጊ። በቃ አንቺ እኔ ካንተ ጋር ወዲትም አልፈልግም። ከዚህ ምን እናርግሽ? ከዚህ በላይ አንቺ እጮሃለሁ። ወዲትም ልትሄድ አትችልም። ያለ ፍቃድ ነው እየወሰድከኝ ያለው። ባይዛው እዩ ምንድነው እንደማታውቂኝ እንጂ አላውቀውም። ስንት ዓመት አብረሽ አሳልፈሽ? እሺ በሩን ክፈትልኝ። ለምን ነው? እሺ ሌላ ነገር እንዳስፈልግ በቃ እኔ ካንተ ጋር መሆን አልፈልግም። ምን ይሆንሽ ነው? ላውራሽ ብዙ ጊዜ ለፋ አይደል እንዴ? አልፈልግም። ለምን አታወኝ? ከሱ ጋር እንድታወራ ካንተ ጋር እንድታወራ ነው። በጣም ሰይጣን ሰው ነህ። አብሪኮ እንድታወራኝ አልፈልግም። በቃ ተወኝ። እኔ ከእናንተ ጋር ወዲትም መሄድ አልፈልግም። የራስሽ ቤት ነው እኮ እየሄድሽ ያለሽው እኮ ሌላ ቤት አይደለም እኮ። እኔ እዛ ቤት መሄድ ስለማልፈልግ መሰለኝ እናቴ ጋር ሄድኩት። እሱ ከቤት ይወጣል። እሺ ችግር የለውም። ይወጣም ይግባም አይመለከተኝም። እኔ ካንተ ጋር ቆሜ ማውራት እራሱ አልፈልግም። ዝም በይ አያ። ካንተ ጋር አንተ ቤት ውስጥ ቆሜ ማውራት አልፈልግም። ቶሎ እየሆንክ ያለው ስለዚህ አላውቅም። እዩ አሞኛል፣ እባካችሁ ቢያንስ ተረዱኝ። ዝም በይ። ይኸውልሽ ስለተረዳንሽ ነው። እሺ የምሬን ነው የምልህ። አንዲት ነገር ካንተ ጋር ማውራት አልፈልግም። ይሄን ነው ካንተ ጋር አምስት ሳንቲም ማውራት ነገር የለም። መስማት የምፈልጊው ነገር አይደለም። ምንም መስማት ነገር የለም። መስማት የምፈልገው ነገር የለም። ምንም ካንተ መስማት የምፈልገው ነገር የለም። ምንም ነገር እንድትነግረኝ አልፈልግም። በቃ ተወኝ። አንተ ትኩረትህን መኪናው ጋር አድርገህ ነዳ። ዝም ብለህ እዩ
እዩ የራስሽ ቤት ነው እንድትሄጂ ስለተረዳንሽ አንዴ እንደዚህ እያደረግን ያለ ነው። አብሪኮ እባክህ ቤትሽም ሆነሽ ደስተኛ እንዳልሆንሽ እኮ ግልጽ ነው አይደል? ወይ ልታወኝ ትችላለህ? እሺ ቤት ስትሄዱ ታወራላችሁ። ምንም ማውራው ነገር የለም። ምንም ማውራው ነገር የለም። ታውኝ አታውራኝ። በቃ አታውራኝ። ክፈትልኝና አልከፍተውም። ተረጋጊ። ቤት ትገቢያለሽ አትገቢም? ወደ ቤት እጮሃለሁ። ለምን እንደምትጨው እኔ ካንተ ጋር ወዴት መሄድ አልፈልግም። ወደ ቤት ትገቢያለሽ አትገቢም? አልገባም። ኦኬ አልገባም ስላልኩ እንደዚህ ነገር የምታደርገው ማነው? ስልጣን የሰጠኝ እንደዚህ ለማድረግ? በቃ ተረጋጊ። አንቺ ምንም እኮ የተፈጠረ ነገር የለም። አብሪኮ እባክህን ተወኝ በቃ። ለአመታት ያሳለፍሽበት ልጅ እኮ ነው። ምንም የተለየ ነገር እኮ የለውም። እኔ ከሱ ጋር እንደማላቅ ሰው ነው መሆን የምፈልገው። በቃ ተወኝ። ለምን አትተወኝም? እኔ ህይወቴ መኖር ስፈልግ ለምንድን ነው እንደዚህ የምትሆነው? ስለተናደድሽ ነው ኤፍሬም። እኔ ካንተ ጋር ምንም ማውራት የምፈልገው ነገር የለም። ምንም ማውራት ነገር የለም። ተረጋጊ። እንደዚህ ስለሆንሽ እኮ አይደለም አንዴ ሄጁ በቃ ደርሰናል። ቤትሽ ገብተሽ በጣም የተረገምክ ሰው ናት። ዝም በል ይኸውልሽ፣ ይሄ አሁን አይደለም የሚገባሽ። አሁን እባክህ ኤፍሬም፣ እናትህ ትጨነቃለች። ደውለን እነግራታለን። ችግር የለም። ደውዬ እነግራታለሁ። እኛ ጋር ነው ያለችው። ምንም አታስቢ። ቤቷ ተመልሳለች ብዬ እነግራታለሁ። እንደዛ ብለህ ልትነግራት ነው? አታፍርም እንዴ? አታፍርም? እኔ አንተ ማነህ? ስትፈልግ የምታስወጣኝ ስትፈልግ የምታስገባኝ አንተ ማነህ? እኔ ማንም አይደለም። ውረጂ። አንቺ ጋር አሁን ጭቅጭቅ አልፈልግም። ያውን ዝጋው። አንተ መጀመሪያ ውረጂ። እወርዳለሁ። ክፈትልኝ። ይኸውልሽ እዚህ ሰፈር ውስጥ ግርግር አነሳ። አብሪኮ ልቀቀኝ። አብሪኮ ነው እዚህ ቤት መሆን አልፈልግም። ልቀቀኝ። ድጋሜ ኤፍሬም ከመጣ ስነ ስርዓት ያዥ። ሰፈር ውስጥ አዳም ኤፍሬም እኔ አንተ ቤት መግባት አልፈልግም። እቤትሽ ነው ይዤሽ የመጣሁት እኔ እቤትሽ ነው ይዤሽ የመጣሁት። ሌላ ነገር አታስቢ። እቤትሽ ነው ይዤሽ የመጣሁት። ሰው ፊት እንዳልጮህ ከፈለክ ዝም በልና ተወኝ። ምን ሌላ ቤት እኮ አይደለም የምትይዥው አይደል እንዴ? ኤፍሬም ልቀቀኝ። ወዴት ወደ አንተ ቤት አልገባም ድጋሜ። ይኸውልሽ ለማረጋጋት ሞክሪ። በቃ እንጫወት። በሰላም ነው እኔ እና አንቺ ማውራት ያለብን። ጨዋታ አያስፈልግም። ለምን ታለቅሻለሽ? እኔ ጎጂ እንድባል ነው ወይ? ምን አደረግሽ? አልገባም ወደ ቤት። ጎረቤት እንዲሰበሰብ ነው የማደርገው። እንዲሰበሰብ አልፈልግም። ሌላ ነገር እያደረግሽ ያለሽው አንቺ ነሽ። እዩ ሌላ ነገር እያስመሰልሽ ያለሽው አንቺ ነሽ። ማን ነገር ነው በቃ የምታከብሹ ነገር የለም። እዩ ለማን ነገር ነው በቃ ቤትሽ ይኸው ገባሽ። ምንም የተፈጠረ ነገር እኮ የለም አይደል? እንድናወራ ፈልጋለሁ። እሺ ያው ገባው። ምን ልታወራኝ ነው? ምን ልታወራኝ? ማልቀስ የለብሽም። ለምን የምታለቅሽው? ለምንድን ነው የምታለቅሽው? በቃ እኔ ምን አደረኩሽ? እኔ አልፈልግማ። ወደ ቤትሽ ተመለሽ ስላልኩኝ ነው እንጂ እኔ አልፈልግማ። ወደ ቤትሽ ተመለሽ። ቤት አይደለም ነው ቤት እንዳልሆነ ከአንድ ሁለት ጊዜ አሳይተኛል። ቤትሽ ነው አይደለም። ተወኝ። አብሪኮ ወደዛ ተነሳልኝ። ወደዛ ምንም እኮ የተለየ ነገር የለም። እሱ እዚህ ቤት ድርሻ የለም። በቃ ቤት ተቀመጥ። ጭራሽ እንደዚህ ነገር የምታደርገው እናቴ እንድታይልኝ ፈልገህ ነው? ምንም እንዳወራ ጠብቅ። አንተ ሰይጣን ዞር በልልኝ ከዚህ ጋር። አንተ ነህ ሁሉ ነገር ያደረግከው። አዳምጪኝ። አትንከኝ። ይዤሽ የመጣሁት ለምንድን ነው? አትንከኝ። ይዤሽ የመጣሁት ለምንድን ነው? ስለምወድሽ ስለማፈቅርሽ ነው። በጣም በእግዚአብሔር ሁለት ቀን ሆኖኛል። አንቺ መፈለገች አላፈቅርህም። እኔ ደግሞ ያንተ ፍቅር ወጥቶልኛል። ለምን አትረዳኝም? ልቀቅ። ተነሳልኝ። እባክሽን አልፈልግም። ሁለት ሰው ካልተፋለገ እኮ አንድ እቤትሽ እንድትቀመጭ እፈልጋለሁ። አልፈልግም። እኔ ይሄ ቤት አይደለም፣ የኔ ቤት አይደለም፣ ያንቺ ቤት ነው። አይ እንዳለና ማሳይተኛል። አያገባም። አንተ አያገባም። እቤትሽ ነው፣ ያንቺ ቤት ነው። በእግዚአብሔር ልቀቅ። እንዳትነካኝ፣ እንጂ እንዳትነካኝ። እኔ አልነካሁሽም እኮ እንዳይበቃ ምንም ማውራ ነገር ምንም እኮ በቃ አታውሪሽ። መስማት ማለት እሱ እዚህ አይቀመጥ። ማዳምጪኝ። እሱ እዚህ አይቀመጥ። በቃ ቤት ተቀመጥ። አንተም ተቀመጥክም፣ ወጣም፣ የትም ሄድክም፣ ገባህ፣ ምንም አልክም፣ እኔ እዚህ ቤት አልቀመጥ። ባገኘሁት ሁሉ ለመውጣት ነው የምሞክረው። ኦኬ ቪዲዮ ደግሞ ይዘህ የጠበቅከው እናቴ እንድታይልክ ነው አይደል? ከዛ እንድታጨበጭብልህ ነው አይደል? እስኪ ከዛ የሚፈጠረውን ነገር እናያለን። እሺ ተረጋጊ። እሺ ካሁን በኋላ ግን ከዚህ ቤት ነው ያለሽው። ከዚህ ቤት አትወጪም። እኔ ደግሞ መውጣት የምችልበትን በመስኮት አትወጪም። በመስኮትም ቢሆን ዘልዬ እወጣለሁ።
እየለመንኩሽ ነው። በቃ ያንን እንዳደርግ ከሆነ የምትፈልገው አይደል? ስለማፈቅርሽ ነው የሁሉ ነገር የማደርገው። ይቅርታ አድርጊልኝ እያልኩ ነው። ከዚህ በላይ ምን አለሽ? አድርጊልሃለሁ ግን ካንተ ጋር መሆን አልፈልግም። እሺ ከሱ ጋር መሆን አትፈልጊ። ቤትሽ ተቀመጭ። እናንተ በደል ቢሆንም ማንም ሰው ይቅርታ አያደርግልህም ነበር። እኔ ነኝ እንደዚህም ቁጭ ብዬ ያወራውም እኔ ምን ነው አታርጊለት። እሺ ለነገሩ ቆሜ እንደማላወራ ስለምታውቀው እንደዚህ ስራ መስራት አታርጊው። በቃ አታውሪ፣ አትታረቂው። አንቺ ብቻ እዚህ ቁጭ በይ። አልቀመጥ ነገርኩ እኮ በመስኮትም ቢሆን ዘልዬ መውጣት እችላለሁ። በቃ እሺ ልቀቀኝ። ከቤቱ እኮ ችግር የለብሽም። ከሱ ነው አይደል? እሱ እዚህ አይቀመጥም። በቃ አትፈልጊው። ከቤቱም ችግር አለ። እዚህ አይቀመጥ። እኔ የቤት ጠባቂ አይደለሁም። እሺ እኔ ቤት ጠባቂ አይደለሁም። የቤት ጠባቂ እንድትሆኝ አይደለም እኮ በፈልግሽ ሰዓት መውጣት መግባት ትችያለሽ። ኤፍሬም በማርያም አታርገሽ። በፈለኩ ሰዓት መውጣት መግባት እንድችልና እንዴት አረበር ቆልፈን አይቆለፍም። ማርያም እናወራለን እኮ ካንተ ቆልፈማ ምን ላደርግ እዚህ እቀመጣለሁ። ቤቱ ያንቺ ነው አይደል? የማን ስለምን ቤት ነው የምታወራው? ይኸውልሽ ተመካክረን ያደረግነው ይሄን ነገር ቤትም ሆነሽ ደስተኛ እንዳልሆንሽ ጽጌ ይነግረናል። እሰይ አያገባህም። የተፈጠረውን ነገር እናውቃለን። አንቺም ታውቂያለሽ። እልህ ነው እዛ እንድትቀመጭ ያደረገሽ። አያገባህም። አንተ አይደለም የት ቦታ ስለቤቱ አንተ አይደለም የት ቦታ መቀመጥ እንዳለብህ እልህ ስለያዘሽ ነው። በኖርማል አምሮሽ እንደዚህ አታስቢም። እልህና ንዴት ስለያዘሽ ነው። እዩ ተረጋግተሽ አስቢ። ሁሉም ነገር ተሰራጭ አስቢ። ልቀቀኝ አብሪኮ ልቀቀኝ። ይኸውልሽ ስትረጋጊ ሁሉም ነገር በቃ ልቀቀኝ አብሪኮ ልቀቀኝ። እሱ እኮ አይጠበቅብሽም። እዩ በግድ እኮ አይደለም እንድትቀመጪ ሀሳብሽን እንድትቀይሪ ብቻ ነው። በማርያም አታልቅሽሽ። ለብሮሽም ታለቅሽው እዚህ ጋር የሚያስለቅሽ ነገር አለ። እሺ ወይኛ አብሪኮ ላንቺ ብለን እኮ እንደዚህ ያደረግን ያለ ነው እንዴ? ለየነሳኝ ነው እንጂ ከዚህ በላይ ምን ልታረግ ይፈልጋለው? ኦኬ ካሜራ ደቀን እንደዚህ አይነት ስራ መስራት ሰላም ይመስል ስለፈለክ ነው እንጂ እዩ ሰላም መፈልግሽ ነው። በቃ አልፈልግህም። እኔ ደግሞ አልፈልግህም። እፈልግሻለሁ። እኔ ደግሞ በቃ አንተ ና የምትፈልገኝ እኔ አልፈልግህም። ይቅርታ እንዳደርግልህ አንተ የምትፈልገው አድርጌልሃለሁ። በቃ ተወኝ። ይቅርታ አይደለም እዩ ታልቅሽ። በቃ እሺ ተወኝ። ዞር በልልኝ በቃ አብሪኮ እንዳትነካኝ። አብሪኮ እንዳትነካኝ። ይላው ምንም ማድረግ አይጠበቅብንም። በቃ እንውጣ ከዚህ። እየሰማኸኝ ነው አይደለ? አንቺ ዝም ብለሽ ብቻ ነው የፈለገው። ተስጠላ ሰው ነህ። እሺ ነኝ ችግር የለውም። ተስጠላ ሰው ነህ። እሱን ችግር የለውም። ሁሉም ነገር ታገኛለሽ። አላመሰግንም። ምንም ማመሰግን ነገር የለም። እሺ ችግር የለውም። በቃ እኔ መጥፎ ሰው ነኝ። ችግር የለውም። አንቺ ተረጋጊና በቃ እንደ ቤትሽ በቃ ሁሌ ስትኖሪበት የነበረው ቤት ነው። ስለማን እንዳርግዝና አጽዳልሽ ምን አገባኝ? ምንድነው? እሺ ድጋሜ ውለዱ እንዴ? ድጋሜ ውለዱ። እኔ ምን አገባኝ? በቃ ወጣሁልህ እኮ አይደል እንዴ? ከህይወት እኮ ወጣሁልህ። ለምን አታወኝም? ምን አገባኝ? ልጅ አይደለም ምንም ነገር መውለድ ትችላለህ። ተይው በቃ እሱን ተይውሽ። ቢያንስ ከዛኛው እንትንሽ እዚህ ይሻልሻል። በቃ አብሪኮ ተወኝ። እሱ ካልመጣ እዚህ ቤት ሰላም አይደለሽ? አያገባህም። እሺ አያገባህም። በመጀመሪያ በእኔ እነሱ ማለት አያገባህም። እኔ በአንቺ እና በሱ ማለት እኮ አያገባኝም እኮ ነው። እኔ እኮ ለአንቺ ነው እያልኩሽ ያለሁት። ስለሱም እኮ አያገባኝም እኮ። አንቺ ተረጋግተሽ እንድትኖሪ ነው የፈለኩት እኮ እዩ። በልህ እኮ ማይሆን ነገር እያደረግሽ ስለሆነ ነው። ምንም ታየዋለህ። በልህ እኔ አሁን ምንም አይነት ነገር ውስጥ ስላልሆንኩ በቃ በኖርማል መንገድ እያሰብኩት ስለሆነ ነው። በኖርማል መንገድ ስላሰብክ ነው ሰፈሬ ድረስ መጣህ። ምንም እኮ የቀረ ነገር የለም እኮ ለእገታ እኮ ምንም የቀረ ነገር የለም። ኦኬ ቪዲዮ ይዘህ እናቴ እንድታይ ልፈልግህ ነው አይደል? አልገባም። ኦኬ ጓዳ የምታስገባኝ ደግሞ አብሪኮ ልቀቀኝ። ጓዳ ልቀቀኝ። ምንድን ነው የምታወራው አንተ? ሌላ ነገር አታስመስለው። እሺ አንተ አረጋግተህ ነው መያዝ አለብህ ኤፊ። እንዳትጠጋኝ ኤፍሬም ስነ ስርዓትን ያዝ። እንዳትጠጋኝ እኔ አልጠጋኝ። ከአንተ ጋር ምንም ነገር ማውራት አልፈልግም። አንተ በቃ ሌላ ነገር ተወኝ። በቃ እንኳን መኝታ ቤት ልገባ አይደለም እዚህ ጋር ልትቀመጥኩት እንኳን እኔ ሁኜ ነው። እሺ እንዳትጠጋኝ። የምትፈልጊው እያለ በቃ አልፈልግም። እንድታወኝ ነው የምፈልገው። ተወኝ። አልተውሽም። እኔ ደግሞ ኧረ በጣም ከተውኩኝ ቆይተሃል እኮ። በቃ ተወኝ። ልተውሽ አልፈልግም። በጣም አልተውሽም። ለዛ ነው አይደል? ለዛ ነው ያን ሁሉ ነገር ስታደርግ የነበረው። ልታወኝ ስለማትፈልግ ነው አይደል? ያን ሁሉ ነገር ስታደርግ የነበረው። ምንድነው አንተ የምታለቅሰው? ለብሮ እያለቀስክ ያለው? አዎ ሁሌ የሆነ ነገር በድሎማ ማልቀስማ ስራው ነው። እሺ እኔን እንደበደይ ለማሳየት ነው። ምንም በሩ ተቆልፏል። በቃ ቁጭ ባይ አንቺ ችግር የለውም። ስትረጋጊ ታስቢበታለሽ በደንብ። እሺ ምንም ማስብበት ነገር የለም። እያሰብክ ያለው ምን እንደሆነ በደንብ ታውቀዋለህ። በመስኮት ስለመዝለል ነው እያሰብክ ያለሁት። ያንን እንዳደርግ ከፈለክ ችግር የለውም። ማስተሪ እናቃልና አንቺ ምን ማድረግ ይቻላል። ታይዋለህ። እንደማደርግ ታይዋለህ አልኩ እኮ። ታወኝ በቃ። አልፈልግም። ምንም አደረክ ምንም አልፈልግም። በቃ አንዴ ያደረከውን አድርገሃል አይደል? አንዴ የምትፈልገውን ነገር በሙሉ አድርገሃል። ስለዚህ ታወኝ በቃ።
የምትፈልገው ነገር አደረክ ታውኩክ። የምትፈልገው ያን ነበር እንድታውክ ነበር ስትፈልጊ ነበር። ትቻለሁ በቃ ተወኝ አንተ በቃ ስለምንም ስለ ልጅ ስለምን አያገባኝም። እኔ ታይዛችሁ ገደል መግባት ትችላላችሁ፣ አያገባኝም። ያን እንዳንዳምጥ ከሆነ የፈለከው ችግር የለውም። ማንም የሚሰማ ሰው እንደሌለ ወቅ እዚህ ጋር ስባ እንታና ነኝ ነው ታሻው አንረብሽ። ኦኬ ዘግታችሁ ቢል ትወጡ ነው ልንዘጋብሽ አይደለም። እዩ አንቺ እሺ ካልሽ እኮ ቤቱ ክፍት ነው ተቀመጫለሽ እኮ ትሄዱ ማለት ነው። ላይ አንዘጋብሽም። አንቺ መኖር ከፈለግሽ አንዘጋብሽም እኮ ማን ይዘጋብሻል? ኦኬ እኔ ቤት ጠባቂ ነኝ። ያሳያለሁ ስትመለስ ምን እንደሚፈጠር። ሌላ ነገር አትስመስል። አውጣ በቃ ተዝናኝ። ስትወጣ ለብዙ ምን ተቀመጥሽ? ጀመረ እዚህ ቤት መቀመጥ አልፈልግም። ለኛ ቱኛ እዩ ልቀቀኝ በእናትህ። እጄን ማማትነካ ኮለኛ እጄን ማማትነካ እጄን በእናትህ ተወኝ። በቃ ልቀቀኝ። ስትወጣ አብሮ ይወጣል። እንደቀመጥ ነው የምፈልገው። ለምን እዚህም ተቀምጠን አልቀመጥም፣ ወጣህም አልቀመጥም። በር ዘግተህብኝም ልትሄድ አትችልም። ማን ስለሆንክ አንተ? እዩ ማን ነው ያዘጋብሽ? በቃ ቤትሽ ነው እኮ ለአመታት የኖርሽበት ቤት አይደል እንዴ? ምንድነው ሌላ ነገር የምታስመስይው? እዩ በቃ ቢቆ እሺ በቃ እዚህ ድጋሜ ምን አቢኮ እባክህ ተነሳልኝ፣ በቃ ተነሳልኝ። አዳምጪኝ። እኔ ናታቂሽ አቢኮ ልቀቀኝ። ስነ ስርዓቱን ያዝ።